በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አግሪስ ያገባ ቤቱ ማቀይላ ይገርሞታል። እኔ ቡና ጀበና ሲኒ ያለበት ቤት እኮ አልገባም። እንደርሶን ስላየው ነው ጋር ሮኮቦቱን እያየው ወላሂ ስማም ብዬ ነው የገባው። ታው በቃ ይተበቀብን ይመጣል ተላሁ ምንም ችግር ሰላም ምንም ችግር እንዴት በረካ ያለው ወረዴት ያለው ነገር አላህ ይስጣችሁ። የቤት በረካ የቤት ውስጥ በረካ የሁላችሁ የወንዱም የሴቱም አላህ ይስጣችሁ። የፍቅር ማዕድ በደካሞች ደጃፍ፣ የተስፋ ስንቅ በጭንቅ ቀን። የፍቅር ጉብኝት የተስፋ ስንቅ የአዲስ አበባው የድጋፍ ዘመቻ በአዲስ አበባ አድማስ ስር የችግር ደመና በከለሏቸው ቤቶች ውስጥ አንድ ድንቅ የደግነት ታሪክ ተጽፏል። ግብረሰናይ ማህበር ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ አቤሲኒያ ጋር ብቻችሁን አደላችሁም የሚል የፍቅር መልእክት ጭምር ነበር። በየቤቱ የፈሰሰ ምህረት የእርዳታው ልዩ ገጽታ ቤት ለቤት መደረጉ ነው። ቡድኑ የቤቶቹን በር ብቻ ሳይሆን የሰዎችን ልብ አንኳኩቷል። በህይወት ውጣ ውረድ ውስጥ ለዛሉ ነፍሳት ብርታት የሚሆኑ ምክሮችን በመለገስ የውስጥ ሰላምን ሰጥተዋል። መሰረታዊ ፍላጎታቸውን በማሟላት በችግር ምክንያት ታጥፈው የነበሩ ማዕዶችን እንዲዘረጉ አድርጓል። በአካል ተገኝቶ መጽናናት ለተረጂዎቹ ትልቁ ክብርና የሞራል ስንቅ ሆነዋቸዋል። ምንም ነገር ሽጦ ምንም ነገር አስይዞ ተበድሮ እኔ ግን እኮ የቡና ተቃዋሚ ነኝ። አይገርሞትም? ምን ነው እኔና ቡና ደግሞ እንዴት ሐኪምን ከልክሏት ወላሂ ሐኪምን ከለከሉት። ሐኪም ቡና አጠጪ አላሉኝ። ቅባት ብሎ ቅባት ያለው ነገር ስጋ ይሄው ልጆት እኮ እየተናገረ መሐመድ እየተናገረ ነው። ጀበና ቡና አቁሚ፣ አንድ ሲኒ ብቻ ቡና አንድ ሲኒ ነው ያለው። ቡና አቁሚ ያላሉ። በቀን ስንት ይጠጣሉ ቡና? ሁለት አይገኝም እንጂ እኔ ማቀን ሙሉ በጨጣ ማነው ወርዶ የሚያፈላው? ራስዎት እሱ ቤቱ ጠርጎ ሙሉ ምን ነው ከሰራው አቀራጥሮ ገና ግሩስ ያገባ ቤቱ ማቀይላ ይገርሞታል። እኔ ቡና ጀበና ሲኒ ያለበት ቤት እኮ አልገባም። እንደርሶን ስላየው ነው ጋር ሮኮቦቱን እያየው ወላሂ ስማም ብዬ ነው የገባው። ታው እኔ ቡና አልወድም። ጎረይቅ እኮ ቢቀርቦት ሰው ከበለጠ ጠንካራ ይሆኑ ነበር። እሱ እንትን አለብኝ የቡና ምንድነው ሱስም አለብኝ። አጃዚት አለብኝ። የደም ግፊት አለብኝ። እንዴ እሱ ከመረጃዎች መጥፎ እኮ ነው ለሱ። የደም ግፊት አንዳንዱ እንደው ተቡና ያስይዘዋል አሉ በመስኪን በራሳቸው ነገሩ። አሁን አንዳንድ ጁማ አይመከርም ይወስዱኛል መስጊድ አርዋን መስጊድ ያወጡኛል። አንድ ፖሊስ ተዛ ይቆማል። አረባት ዛሬስ ከባድ ማማማቱ ይላሉ። እንደዚህ ቆማለሁ። እዛ ድረስ ይሄዳሉ። በምን ይሄዳሉ? እዛ ድረስ መስጊድ ድረስ በምን ይሄዳሉ? አንዳንድ ጊዜ መኪና አገኛለሁ። ሰው ያደርሱታል። ሰው ሲወጣ እንትን ገባና በመኪና እንደሚከፍል ሰው ስንገባ ዱላ ያስቆጣሉ። አያስከፍሉኝም፣ ዝም ይሉኛል። ፍራንክ ያቅፌ ስደርስ አወግቶኝ ይሄዳሉ። ገባና በአንድ ቦታ ቡና የፈለኩ ሶስቱን ጠጣ አራት እሱን ጠጥተው ምግብ ምንም መስሎ አይታየኝም። ያ ቡና ታገኙ ክትፎ ማጥፍት በልቼ በዛ ቡና ነው። አሁን ያው ያደጉበት ነገር ስለሆነ ነው። ተመከሪው እሺ በይክሮም ቦት እሺ ምን ሆነ ነው የተላጡት? ይሄንን ምድር ሙቀት ነው ያቃጠሉት። ምንድነው ባለፈት ሰዓት እንትን ጀበና ገንፍሉ የጀበና እዛ ጋር ተቀመጠ። እኔ የጀበናው አጠገብ ቁጭ ብዬ እንትን ቁርሷን እንትን ብዬ ገነፍ ብሎ ሲወጣ ከጭንቅላቴ ጀምሮ ተዚህ በቃ እንዲህ ተዘረግቼ ወድቄ ዋይ
አገር ተሰበሰበ። ይሄንን እንዳለ ከዚህ ስጋው ግርግፍ ብሎ ከጀበናው ጥሶ ወጥቶ ጀበናው በቃኝ እኮ እያሉት ይሆናል። እውነተኛ ደግነት የሚለካው ስጦታው ወደ ተቀባዩ በሚደርስበት ፍቅርና ትህትና ነው። ይህ የንግሥተ ነገሥታት እህተ ማርያም ኢትዮጵያ አቢሲኒያ የማህበሩ ሥራ ደግሞ የዚህ እውነት ሕያው ምስክር ነው። ይህ ጉዞ በአዲስ አበባ ዙሪያ ለሚኖሩ ወገኖች ባጠላበት እንዲያውም ወንድም ለወንድሙ ጥላቻንና ክዳትን በሚዘራበት በዚህ ክፉ ዘመን የሰው ልጅ ተስፋ የሚቆርጥበት ሰዓት ላይ ደርሰን ነበር። ሆኖም ግን በዚህ የመከራ ምድር ላይ ግብረሰናይ ማህበርና ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ከችግረኞች ዘንድ ደርሰዋል። ከጥላቻ ይልቅ ፍቅርን ስንቅ ያደረገ ጉዞም ነበር። ሰው በሰው ላይ በጨከነበትና የሰው ልጅ ዋጋ በረከሰበት በዚህ ወቅት ማህበሩ ግን የወደቁትን ለማንሳት የዛሉትን ለማበርታት በአዲስ አበባ ዙሪያ ባሉ መንደሮች ሁሉ ወገብ አጥብቆ ተነሳ። በፍርሃት ለተሸበሩ ልቦች ከቁሳዊ ድጋፍ በላይ የሆነ የህሊና እረፍትና የሞራል ጽናትን ሰጥተዋል። ጥላቻ በበዛበት ዘመን እኛ አለንላችሁ በማለት የኢትዮጵያዊነት የደግነት ጥግ አሳይተዋል። በተለይም አቅም ደካሞችና አረጋውያን ረዳት አጥተው በየቤታቸው በፈሰሱበት ሰዓት ንግሥተ ነገሥታት በክብርና በትህትና ዝቅ ብለው የነዚህን ወገኖች እንባ በማበሳቸው የክብር ሁሉ ክብር ነው። ይህ ድርጊት እርዳታ ብቻ ሳይሆን የተሰበረን ማንነት የመጠገን ታላቅ ጥበብ ነው። ዓለም በጥላቻ ስትናወጥ እናንተ ግን በፍቅር ማዕድ ዘርግታችሁ ወንድም ወንድሙን ሲሸሽ እናንተ ግን በየቤቱ ገብታችሁ የቁስል ፋሻ ሆናችሁ። ይህ በታሪክ ማህደር ውስጥ ደምቆ የሚቀመጥ ትውልድም ሊማርበት የሚገባ የበጎነት ተምሳሊት ነው። እንዴት ዋላችሁ? ደህና ናችሁ? እንዴት ናችሁ? ሰላም ለዚህ ቤት እንኩ ደህና ናችሁ? አስገባላችሁ። ለእነሱም ይሆናል አይደል? አመታችኋል? እንዴ አሁን አመታችኋል? እንዴት ነው? ሰላም ናችሁ? ጫማ ደህና ዋላችሁ? ሰላም ዋላችሁ? እንዴት ናችሁ? መብራት አምፖል የለም አላችሁ? እንዴት ናችሁ? ሰላም ናችሁ? ችግር የለም። የቀረው ዘይት ተደፋ። የቀድሞ እንዳይደፋ እንትኑ ይሄ ምንድን ነው? ደከመ አልደከመም? እንዴት ናችሁ? አይ ችግር የለም። አይ ታርገናችሁ እንሂድ ብለን ነው። እንዴት ነው? ባለፈው የተገጨሁት እሱን ብርድ ሲመታ የጥዋትና ማታ ላይ ጉበት ምናምን ቁጭ በል አይደል? ተሽሎታል። ንቁጭ በሉ እዚህ ጋር እኛም ብዙ አንቆይም። ምን ያያችሁ ብለን ነው። እሺ ብዙ ልጆች አሉ። ጫማ ስላለ እዛ እንለካላቸውና የሚመቻቸውን ጫማ ይወስዳሉ። አይሻል? አሁን እየዳንኩ ነው። በርቱ። ጥሩ። ምን እየሰሩ ነው ታዲያ? ስራን ካይተኝ ማን ይሰራል? ባለቤቶት? ያው እኔም ያመኛል፣ ጤና የለኝም። ያው አንዳንዴ ልጆቹ ታዲያ ምን ይበላል እኮ? አይ ምን ይበላሉ ሁለታችሁም ካልሰራችሁ? ያው እኔም አንዳንዴ ትንሽ ተመላልሽ ካገኘው ሞክራለሁ፣ ግን ስለሚያመኝ ፕላንቴን አይኔም ስለሚሸፍኝ። እሺ ልጆቹ ታዲያ አይቸገሩም? እሱማ አይቸገሩም። ያው ባለው እንግዲህ እስካሁንም እናንተ እግዚአብሔር ይስጣችሁ። ብዙም ጊዜ ባለፈው መርዳት በእናንተ ምክንያት ነው የዳንኩኝ እንጂ
እናንተ ባታመጡ እንደዚህ ልድን አልችልም ነበር። እናንተ ምክንያት ነው ዳንኩ። እግዚአብሔር ይመስገን። ተመስገን። እናንተ ባመጣችሁት በላን ጠጣን። አሁን ይንቀሳቀሳሉ ለልቦት ከፍ ያለች ልጅ ስላለች እሷም ልብስ አጥባ ምናምን ዳቦ እንጀራም ካገኘች ገዝታ ቆሎም ቢሆን ታቀምሳቸዋለች። ኧረ ችግር የለም። ይሄ ቤቱስ ይሄ ለሁላችሁም ነው ማለት ነው? አይደል? ፍራሽ ተሰጥቷችሁ ነበር አይደል? ተሰጥቷል። አለ እዚህ አለ። ምን ላይ ይተኛሉ? ያው እዚህ ጋር እናለጣጥፍና ጠዋት ላይ ይነሳል። ማታ ላይ እናለጣጥፍና እዚህ ይተኛል። ፍራሽ ምናምን አለ? ፍራሹ ያው እያለቀ ነው እንጂ አለ አይደል? ሰርቆስ ሲበጣጠስ አለስ። ምን መስራት ይችላል? በፊት ምን ይሰሩ ነበር? ፊት የቀን ስራም እንደዚያ መሰራ ነበር። አሁን ተሰበርኩ። ወዲህ ሩቃት መንገድም ተሄድኩኝ በእግር ዝም ብዬ ይነሳብኛል፣ ያመኛል። ራቅ ያለ መንገድ ተሄድኩ ያመኛል። ጠዋት ላይ ማታ ላይ ውጭ ሲነካኝ በጣም ትይለኛል፣ በጣም ያመኛል። አሁን ትልቋ ነች የምታግዘው ማለት ነው ቤቱ? ትልቋ ያገኘችውን ሰርታ ተመላላሽ ባገኘች ጊዜ ያው ከሞላ ጎደል እንግዲህ ታቀምሳቸዋለች። ማድ ቤቱ የትኛው ነው? ማድ ቤቱ እዛ ጋር አሉት ማብሰያ ምናምን። ዛሬ ምግብ በልተዋል ልጆቹ? በልተዋል። ምን በላችሁ ዛሬ? ያው እንጀራ ይበሉ። እሷም እግዚአብሔር ይስጣት። አሁን ያገኘችውን አመጣ እኔ ስለሚያመኝ ታበላቸዋለች ያለው ነገር። እሺ ምንድነው አሁን እናንተ የሚያስፈልጋችሁ እርዳታ? እኛ በቃ ያው እናንተ እድሜ ለእናንተ ሁሉም ነገር ያው ከእግዚአብሔር በታች በእናንተ ነው ያለን። ባለፈው ሲደወል እንደዛ ነው ያልኩት። አሁን በቃ ልጆቹ አሁን በደንብ ደስተኛ ሆነው እንዲማሩልኝ ብዙ የሚጎል ነገር አለ። ምንድነው? በቃ አሁን ቦርሳም አንዳንዴ ይቸግራቸዋል። እሺ ከዚህ አስኮ ተመላልሰው በእግር ነው ብር በጣም ስለሚቸግረኝ ያምጪ 10 ብር ቢሉኝ አልችልም። አሁን 4ቱ አስኮ ነው የሚማሩት። የማታ አንደኛው ደግሞ አሁን የማታ ነው የሚማረው። ለዛው ለሱ እንኳን ያችን 20 ብር በመከራ ያጣው ቀን በእግር ሄድለዋለሁ። 2 ሰዓት ሲመለስ ግን ይፈራል። እማዬ የፈራውን ይለኛል። ምን ላድርግ? ለምን የማታ ገባ? በቃ ኑሮም ያው አልተሳካ ስላለው የሆነ ብስጭት ውስጥ ነው ያለው። በቃ የትኛው ነው? ተለቅ ያለ አለ። ተለቅ ያለው እኮ ብናገኘው ጥሩ እኮ ነው። እኛ ወይ ስራ እንድንፈጥርለት አይደል? 15 አመት የሆነች ነገር እንዲሰራ ደስ ይለኛል አይደል? እኔ አብያ አይምሮ ነፃ ሆኖ ደስተኛ ሆኖ ቢገባ ደስ ይለኛል። በቃ ያው ከሞላ ጎደል የማይሳካ አይደል? በትክክል ሁሉ ነገር ለማስተማር ከአቅሜ በላይ ስለሆነ እንግዲህ 4 5 6 ልጅ በጣም ከባድ ነው። እግዚአብሔር ይመስገን። እግዚአብሔር ይሄን ሰጥ ተመሰገነ ይሁን። በዛ የተነሳውን በእግራቸው ከዚህ ሄደው ሲመጡ አሁን አንዳንዴ ቁርስ አይደርሱ። ከዚህ አስኩ ሲሄዱ ቁርስ ይረፍዳል። እማዬ ቁርስም አልበላንም እንኳን ትምህርት ቤት ከዚህ አሁን ያገኘ ጊዜ ትንሽ ቀምሰው ይሄዳሉ። የሌሉ ጊዜ ደግሞ ጾማቸውን ይሄዳሉ። ረሃበን ቁርስም አልደረስንም የሚሉ ጊዜ አለ። ያቺ ደግሞ ምሳም በተሰጣ አንድ ጭልፋ ወይ ሩዝ አንድ ጭልፋ ከተሰጣቸው ያ አያጠግባቸውም። እማዬ ረፍት ላይ ይርቦኛል የሚሉ ብዙ ልጆች አሉ። በቃ ቤት ውስጥ ያሉ ልጆች ጠቅላላ ልንማር ስንል ትምህርት አይገባንም ይላሉ። ምን ነው ቤት ብሌን ምን ሆንሽ? እኔ እኮ ረፍት ላይ በጣም ይርበኛል ትለኛለች። ለምን ተሟልቶ ጠግባ በልታ ስለማትሄድ ቁርስ እንኳን እዛ ሲሄዱ ወይ ይረፍድባቸዋል፣ አይደርሱም። ይሄ ሁሉ ከባድ ነው ለኔ። በቃ ጭንቀት። እኔ አሁን የሆነ ነገር እንኳን ነግዳለሁ ብዬ አቅም ያነሰ ምንም ነገር የሆነ ትርፍ ነገር ኖሮ እነዚህ ልጆች ኩርት አድርጌ ያማራቸውን ለብሰው ያማራቸውን በልተው እንደ ልባቸው ነው ቢማሩ ደስ ይለኛል። እና ያን ሁሉ ለማሟላት ደግሞ ለዚህ ሁሉ እስክሪፕቶ ራሱ ይሄ ምንድነው ይሄ ከረር ራሱ እድሜ ለእናንተ ባለፈው አሁን ለትንሾቹም ሰጣችሁ ነው እንጂ ካቅም በላይ የሆነ ነገር ነው። በቃ በዛ ላይ ኑሮ ውድነት አለ። በቃ በሱ በጣም ጭንቅንቅ የእግዚአብሔር ምን መላል የምትፈጥርልኝ ያልኩ እሱ ላይ እየጮኩ ነው ያለው። ውሃ ሳለዚህ ውሃ አለ። ያው ከሱ ጋር ቀዳለሁ እየከፈሉ ነው። እየከፈልኩ ስንት ብር ይከፍላሉ? ያው 200ም ከመጣ 100 ብርም ከመጣ ሴትዮዋ ደግናት ችግሬን ስለምታውቅ ግን ልብስ ጥብ ውሃ አይደለ ስብስብ ሳሙና ማን አንዳንዴ ይሄው ሳሙና መተናል አኮ አሁን እሺ ያው አሉ የግብረሰናዩ ኃላፊዎች እዚህም ስላሉ ለማየት ብዬ ነው። ያው ባለፈው መሳች በደንብ ከናንተ ጋር በደንብ እግዚአብሔር ይርዳችሁ። የረዳችሁን ጊዜማ ልብሳቸውን ፏ ብሎ እማዬ ቤተክርስቲያን እንሄዳለን በቃ ሁሉም ተደስተው በዚህ እየተሯሯጡ የሆነ ጊዜ ደግሞ አሁን ቀዝቀዝ ሲል እኔ ማረገው ስለሌለ ምን አንስቼ ልተካ እሱ ሰርቶ የሚያመጣ ነገር የለም። ቀን ስራም ይሁን ምንም ይሁን ቀረ።
እኔም ደግሞ ድሮ ጎንበስ ቀና ብዬ እንደልብ የምሰራው አቃተኝ። አሁን አይኔ ተከልሏል። መነጽር ሁሉ ታዞልኝ መግዣ አጥቼ ቁጭ ብሏል ወረቀቱ። ወሬውን ከተመረመርኩ አሁን አሻሩ ምናምን ቆላል በፊት የሰው ቤት ልብስም አጥባለሁ። አሁን በቃ የሰው ፊትም ምንም ብዙ ነገር ስቃይ ያሳልፊያለሁ። ያ ሁሉ ግን አሁን ደከመኝ አይሄድም። ይሄ መነጽሩ ስንት ተብለው ነው? መነጽሩ ወደ 600 ይሁን 6000 ምናምን ተብለው ነው። በፊትም ተመርምሬ ስለነበረ እስካሁን ለምን ቆየሽ ነው ያለኝ ዶክተር። ለምን ጸበል አያረጉም? እያረኩ ነው ጸበል እምነት እየተቀባው ጸበል እያረኩኝ በሳሙና ሙልጭ አድርጌ እየታጠብኩኝ እንትን ካለ ደግሞ ይብሳል ስላሉኝ መነጽሩም ከተደረገ ደግሞ እየባሰ ይከልልሻል ስለተባለ እምነት ማረክ አይደለ? አዎ ኪዳነ ምሕረት ዳብሽኝ ብሎ መጠየቅ እንደዛ ያርኩኝ ነው። አሁን እኮ እግዚአብሔር ምስጋና ይግባው። አሁን ራሱ ደስ አለኝ። ለምን ሁሉም ነገር ጭልምልም መሰላለብኝ። እነሱ መምራት ካቅሜ በላይ ነው። በቃ ለኔ 6 ልጅ 7 ልጅ ምናምን 5 ልጅ ማሳደግ ያቅታል። እንደውም እግዚአብሔር ይመስገን እለዋለሁ። ፈጣሪን በጣም አመሰግነዋለሁ። እነዚህ ሁሉ ልጆች ሰብስበህ የምታሳድግ አንተ ነህ። ምስጋና ይግባህ ነው የምለው ሁሌ ማለት ነው። በጸሎት ነው አሁንም ራሱ ያለ ነው እንጂ አቅም ኖረኝ ወይ ዘመድ ኖሮኝ አይደለም። በቃ ግራ ግብት ያለ ህይወት ውስጥ ነው እንግዲህ እግዚአብሔር ያለው። እሺ ትንሽ ዛሬ የሆነች ሳንቲም ነገር እንሰጦታለን። በቃ እንትን አሉት አይደል? ምጣድ አለ። ስለዚህ ያው ጤፍም መጥቷል። ቂጣም ጥፍጥፍ አድርገው አይደል? ሩዙም አለ። ሁሉም ልብስም ደግሞ አለ። ጫማ ሌላም ስላለ ይወረዱና ጫማቸውን ይሰዱ። ልብስም አለ። ልብስም ሰጣችኋለሁ። እሺ እሺ ቀሚስ አለ። በሰው ልብ ውስጥ ተስፋን መዝራት ከማንኛው ሀብት በላይ ታላቅ ሥራ ነው። እውነተኛው የርህራሄ ቃልና ድርጊት በዚህ ዘመናዊ ዓለም መስጠት ትርጉሙ ቀይረዋል። ብዙዎች ለአስመሳይነት ለራስ ዝና አልፎም በማህበራዊ ሚዲያ ፎሎወር ለመሰብሰብ ሲሉ የድሆችን እንባ ለገበያ ያቀርባሉ። በችግረኞች ስቃይ ላይ ቆመው ፎቶ በመነሳት የራስን ጥቅም የሚያሳድዱ በበዙበት በዚህ ድቅድቅ ጨለማ ወቅት የግብረሰናይ ማህበርና ንግሥተ ነገሥታት ግን ፈጽሞ የተለየ ንጹህ መንገድን መርጠዋል። የማህበሩ እርዳታ የካሜራ ብልጭታ ሳይሆን የሰውን ልጅ ክብር ማዕከል ያደረገ ነው። ወንድም ወንድሙን በከዳበት ረሃብና ጦርነት አገራችን በፈተኑበት በዚህ ወቅት ግብረሰናይ በየቤቱ ገብተው የረዱት ዝናን ፍለጋ ሳይሆን እውነትን ለማንገስ ነው። የእናንተ ስጦታ ከኪስ ሳይሆን ከልብ የፈለቀ ነው። ደካሞችን ሳታሳፍሩ፣ ምስኪኖችን ሳታሸማቁ በየቤታቸው ዝቅ ብላችሁ ያደረጋችሁት ድጋፍ እውነተኛን ኢትዮጵያዊነት፣ ጨዋነት ያሳየ ነው። በምድር ላይ ለሚታይ አምሳያ ሳይሆን የማያልፈው የሰማይ በረከት ተብሎ የተዘረጋ እጅ ፈጽሞ አይታጠፍም። በጦርነትና በችግር ምክንያት የዛሉ ነፍሳትን ማጽናናት በፈጣሪ ፊት የሚከፈል ትልቅ የጽድቅ ሥራ ነው። ዓለም ለፎቶግራፍ ስትሰጥ አንተ ግን ለነፍስ ስጥ። ዓለም ለጥቅም ስትሮጥ አንተ ግን ለእውነት ቁም። ይህ ተግባር አስመሳይነት በነገሰበት ዓለም ውስጥ እንደ አልማዝ የሚያበራ እውነተኛ በጎነት ነው። በአዲስ አበባ ዙሪያ የተዘራው ይህ የፍቅር ዘር በምድር ላይ ፍትህንና እውነትን ሲያነግስ፣ በሰማይ ደግሞ የማይጠፋ የበረከት አክሊል ሆኖ ይቆያል እያልኩኝ ዘገባዬ በዚሁ ፈጸምኩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ